ብዬ ስጠብቃት ነበር። ይሄን ያህል በማንነቴ ከመጣች ምናልባት እንደ ሰውኛ ቁጭ ላያት አልችልም። አንደኛ ህዝቤን ነው ወገኔን ነው የበከተ የሞተ እኔ ያልኩት ቄራ ገብቻለሁ። ማሽን የሚያርደው በስማም ቢስሚላህ የሚል የለም። ማሽን የሚያርደው ተመርምሮ ቼክ ተደርጎ ቆሜ ሳሰራ 1000 ጊዜ ተዋደ ሰዎች አሉ። ማስረጃ አሉ። ቄራ ነበርኩበት ሰዓት እና ይህ ጫካ የሚሰራበት እሷን የፈጠረች እሷ ነው የምታውቀው። እሷ ራሱ የወሰዳቸው ልጆች አሉ። እነሱ ነው በጨለማ የሚሄዱ ሹፌሩ የሚወስዳቸው። የመኪናው ታርጋ አለ። ልጆቹ ሲሰሩ የሞተ ከብት ሲያርዱ ፎቶ ቪዲዮ አለ። እሱ ብቻ አይደለም። እኔ ምናልባት እርግጠኛ ነኝ አቡ ትበትነዋለች። ልኬለታለሁ 98 ፎቶና ቪዲዮ ልኬለታለሁ። አሁን ፎቶ ቪዲዮ የምትሰራ እና ፈጣሪ አምላክ እውነታውን ያውጣ። አሁን ትላቃለች። ውዶች ቪዲዮውን ሸርሸር እና ይደርሳታል ብዬ አስባለሁ። ትመጣለች። በአረበኛ ይሰራ ቪዲዮ ሰራለች። በኋላ ካልመጣች ነገር ሆኖ እያወራን ነበረ። እሱም እያወራ ነበረ። በሱ ኮማንዶ ነው እያወራ ነው። ፎቶ አለጠፈ ቢደርሳችሁ ጥሪ ያቀርባሉ። ስለ ጉዳዩ ማብራሪያ አለ የቻልኩትን ያህል እና ሁላችሁ ሚና ያላችሁ ለሀቅ የምትኖሩ ገብታችሁ ይህን ቪዲዮ ሼር እዚሁ አካውንት ላይ ነው ገብታችሁ ሼር ፖስት አድርጋችሁ ሴትዮዋ ቪዲዮ ደርሷት እንድትመጣና ምላሽ እንድትሰጠው እንድትነጋገር ነውዬ እንዳላነሳችሁ ዋትሳፕ ላይ ቮይስ እንዳረኩላት ጉዳዩ ምን እንደሆነ አብራርቻለሁ። ፍቅያ ይዟት በጣም ያሳዝናል በእውነቱ። ጉዳዩን ስሰማ የገባኝን ከእናንተ እኩል አዳምጬ ደብተር ላይ የጻፍኩትን እያነበብኩ ነው ጉዳዩን ያስረዳው። ቀጥታም ደውልም ስልክ እያነሳች አይደለም። ዋትሳፕ ቮይስ የለም። ፖስት አልሆነም ገና መሰለኝ እየተሽከረከረ። ቆይ ፖስት አልሆነም ገና ወይ ሁላችሁም በፎቶ ላይ ለምትመለከቷት ሰላማዊት አድማሱ ቢሻው አድርሱልኝ ባካችሁ። ቀጥታም ደውልም ስልክ እያነሳች አይደለም። ዋትሳፕ ቮይስ ማስቀምጥም እየደረሳት ያየችልኝ ስላልሆነ ባካችሁ ይሄ ቪዲዮ ከደረሰች ሰላማዊት ባክሽ ነይና ላይቭ ላይ እንነጋገር። ጉዳዩ ምንድን ነው? ፍቄ ልዩ የሀረር ሰንጋ ቁርጥና ክትፎ በኢትዮጵያ የሚገኘው ብራንዱ 10 ዓመት የቆየ ባለቤቱን ሁሉም የሚያውቀው ማለት ነው ኢማራት ላይ ከሷ ቁልፍ ገዝቶ አሁንም አሉ ነው ፖስት ሆኗል። 1204 ሰው አይቶታል ይላል እኮ ምን የለም። ሂዱና ሼር ዲዩትሪ ፖስት አድርጉ። ያው 374 ሰው ላይ ታርጎታል። የለም እያሉ ነው። ኧረ ጋይስ አለ ምን ሆናችሁ ነው? ወይ ወጣችሁ ግቡ እንደ አዲስ ከፍቶ ነበረ። እናም 80 ሚሊዮን ብር ነበር የተስማሙት። 50 ሚሊዮኑን ኢትዮጵያ ውስጥ ማንም ደፍሮ ፎቶን ያልፖስተውን የፖስት ይላቸዋል። ግቡና ሼር ዲዩትሪ ፖስት አሉ። ምንድን
ነው የማይታየው? እንዴት ነው የማይታየው? እንዴት ነው የማይታየው? እንዴት ነው የማይታየው? ገብተሽ አታይም እንዴ? አለ እኮ ሁላችሁም ሼር ዲዩት ሪፖስት አድርጉት። ወደ ቴሌግራም ላይም ሼር ላድርገው። ቴሌግራም ላይ አስራ ምናምን ሺህ ህዝብ አለ። እነሳምተው ስቶሪ ሁላችሁም ሼር ዲዩት ሪፖስት አድርጉት። ፎቶ ሲወጣ ትመጣለች። አልታይም ያላችሁ ቪዲዮ የለም የምትሉ ወታችሁ ስትገቡ ይታያችኋል። ወታችሁ ስትገቡ እኮ ያው አንዷም ወጥቼ ስገባ አገኘሁት እያለች ነው። ወታችሁ ስትገቡ አሁን ፖስት ያደረኩትን ቪዲዮ ታገኙታላችሁ። ፒን ላድርገው። ቆይ ፒን ላድርገው። አንዱን ቪዲዮ አንድ ፒን ላድርግና እሱን ፒን ላድርግላችሁ። የውሻውን ፒን አደረኩት። ልክ ቤቴ ስትገቡ መጀመሪያ እንድታገኙት። ልክ ቤቴ ስትገቡ መጀመሪያ እንድታገኙት ፒን አድርጌዋለሁ። ሁላችሁም ብዙ ሰው ሼር ሲያደርግላት የሚያውቃት ቲክቶክ አካውንቷን ታውቀዋለህ ፍቄ? የስራ ቦታውን አውቀዋለሁ። ስራ ቦታውን አሁን ሌላ የከፈተችው እኮ ለስራው የፐርሰናሏን ስታውቀዋለህ? ፐርሰናል አላውቅም። ቆይ የቤኪን ቁጥር ልካልኛለች። ውሽዬ አንዴ ቮይስ ላድርግለት። ላይቭንም ሼር አረኩለት፣ ቮይስ አረኩለት ለበረከት ና ብዬ። ቮይስ እና ላይቭን ሼር አድርጌለታለሁ ለበረከት። ምናልባት የዛሬ 2 ዓመት ስለሆነ 2024 ላይ እዚህ ቤት የመጣው የአካውንት የተዘግቶ የአዲስ አካውንት ስለሆነ ላያውቀው ስለሚችል ላይቭን ሼር አድርጌለት። ታፕታፕ ሼር ኮፒ ሊንክ አድርጎ አቡ በአረብኛ ለሀገሩ መንግስት ህገወጥ ስራ እየሰራች እንደሆነ ቪዲዮ ሰራለሁ፣ ልኮልኛል ቪዲዮዎቹን። እሱ ማስረጃ በአረብኛ የሀገሪቷ መንግስት ይህን ጉዳይ እንዲመረምር እውነትነቱን እንዲያረጋግጥ የዚህን ጉዳይ ብዬ ቪዲዮን አታች አድርጌ ቪዲዮ ሰራለሁ። ኦኬ፣ እሷ ካልመጣች ለመነጋገር ፈቃደኛ ካልሆነች ቪዲዮ ሰራለሁ። ቪዲዮ የደረሰውና የኢማራት መንግስት ይመርምር። የሚመረምር አካል መርምሮ እውነት ነው ውሸት ነው ያረጋግጥ። ከኔ የሚጠበቀው የደረሰኝን መረጃ እውነት ነው ወይስ ውሸት ብላችሁ አረጋግጡ ብዬ ቪዲዮ መስራት ነው። መደምደም እውነት ነው ብዬ መደምደም አልችልም። የምችለው ይህንን መረጃ እውነት ነው ወይ የሚለውን አረጋግጡ ብዬ በአረብኛ ቪዲዮ ሰራለሁ።
ምናምን የት በዛው ባወራንበት ቁጥር ላክልኝ፣ በሌላ ቁጥር ላክልኝ ቪዲዮዎቹ በሱ ከላኩልሽ በራሱ አልገባልኝም። ፎቶ በላኩልሽ የምርሽ አልገባልኝም። ቼክ አድርገው እየተሽከረከረ ከሆነ ዋይፋይ አቡኔ ባለስልጣን ቤት ነው የምሰራው። ለእነሱ ልንገራቸው። ቪዲዮ ስሰራ ቪዲዮን አሳያቸው። በአረብኛ ቪዲዮ ስሰራ ለባለስልጣኖቹ አሰሪዎች። እሺ ማሬ፣ ሼኮች ቤት ነው የምትሰሪው? ማሻአላ ታሜ ጠራ ምን እንድንለው ነው? እሺ ጥሩት። እሺ ሼር አድርጉለት እና እኔ ምን እንደምንለው አላውቅም። ማለት ጉዳዩን አልሰማክም ወይ? ሰምተካል ወይ? ኢማራት ላይ ምን ማድረግ ይችላለሁ? እኔ ራሴ ኢማራት ላይ ምንም ማድረግ እንደማይቻል አውቃለሁ። ኢትዮጵያ ነው እሱ መክሰስ የሚችለው። ለምን? ላይሰንሱ በሷ ስም ነው። ኢትዮጵያ ውስጥ ኢማራት ላይ ላይሰንሱ በስሟ ነው። ፈጣሪ ሆይ ድረስ። አቡ ደረሰሽ? አዎ እኔማ ኢማራት ውስጥ ታርጋው የሷ ነው። እነኚህ ቆራጮች እዛ ቤት ውስጥ አሉ። በደንብ ረጋ ብለሽ ይሁ። ግን ምግብ እንዳያስጠላሽ ያለሽበት ሁኔታ ጥሩ ስላልሆነ ይቀርብሽ። ወይ ድረስ ይሄ የሚሰራው እዛ ቤት ላይ ነው። መኪናው ላይ ተጭናኝ። መኪናውን ታርጋ ባላይ ኢማራት ነው ብዬ ማመን አልችልም። ልጆቹ ቆራጮቹ አሉ፣ ሲያርዱ ቆራጮቹ አሉ፣ ሰራተኞቹ አሉ። ያ ሁሉ ልጆች ትርምስ የምታዩ ይህ እኮ ለህግ ተመሰጠት አለበት እኮ። ለኢማራት ህግ መተላለፍ እኮ አለበት። ይህ እኮ የሰው ህይወትን አደጋ ላይ እኮ የሚጥል ነገር እኮ ነው። ቅድም ማለት ውሼ ላለችው ይሄ ኢማራት ነው በለዲያ ምናምን ላለችው በደንብ አስረጅልኝ። በለዲያ እኔ አቡ ልንገርሽ መንግስት ማወቅ አለበት። ይህንን ኢማራት ላይ ያለውን አበሻ እየመረዙ እኮ ነው። በእንደዚህ አይነት ሁኔታ እኮ ሰው አቡ ልንገርሽ፣ እኔ 6 ወር ስሰራ እግዚአብሔር አምላክ ምስክሬ ነው። አንድ ቀን አንድ በለዲያ መጥቶ ይቆኝ አላውቅም። አንድ ቀን ተሳስተው ይመጣሉ ማለትም እኔ አላውቃቸው፣ ግን የሆነ ቁጥሮች ይመጣሉ ገብተው ኪችን ገብቶ ምናምን ያሉ ወጥቶ ይሄዳሉ። ምንም አንድ ቀን ማለት ነው። የሰራሹ ቪዲዮ ጠፍቷል። ማን ያጠፋው? እንዴት አሁን ይጠፋል እንዴ? ጠፍቷል። ጠፋለች። ከባድ ቼና አላት ቲክታክ ላይ። ፈጣሪ ድረስ ቆይ እስቲ ዋርኒንግ ተሰጥቶ ከሆነ ሊያም ሴቲንግ ውስጥ እንኳን ኖቲፊኬሽን ሲስተም ኖቲፊኬሽን አባት ቪዥዋል ሰርች ታግ መሲ እንዴት ነሽ? ሰላም። ኮድ አስልክላታለሁ።
አስደነገጣችሁኝ። አልጠፋም ፒን አድርጌው አይደል እንዴ? ቢስሚላ አስደነገጣችሁኝ። ዋርኒንግ ተሰጥቶ ይመስለኝ በቀደም ኤምባሲ ላይ የሰራሁትን ቪዲዮ ሪፖርት ተደርጎብኝ ዋርኒንግ እኮ ተሰጥቶኝ እኮ እናንተ በኮፒ ሊንክ ነው ያስጠፋቸው። እኔ ፒን አድርጌ ምንም ያጠፋሁት ነገር የለም ምናምን ብዬ ለቲክቶክ የእንትኑ የኤምባሲ አለ አልጠፋም። ግን እስካሁን ድረስ ይሁት እንዴት እንደሆነ የኤምባሲው ቪዲዮ ይሁት ይታያቸዋል። ጠቁሮ ጽሁፉ ኤምባሲ ላይ ሳውዲ አረቢያ ኤምባሲ ላይ የሰራሁት ቪዲዮ ይሁት ሪፖርት አድርገውብኝ። አቤት ባልየው 5,000 ብር ያጨረበራት ልጅ ልግባ ትላለች። ባልየውና አብረው ከሰው ጋር አጭበርብረው እሱን ከኢትዮጵያ ወጣቸው። እሱን ከኢትዮጵያ ሸኘችው። ሰላም ነች እና አስገቡኝ እያለች ነው። አሁን ደውላልኛለች። ቲክቶክ ፕሮፋይሏን ትላክልክና ላክልኝ። ኮድ የምሰጠን ኮድ ስጣትና መታሰጸፍ ትገባለች። እኛ ቤት ዝም ብሎ ማንንም አናስገባ። እሺ እህቴ፣ እሱን እያልኳት ያለት ፒን ስለተደረገ ነው የጠፋ ይመሰላችኋል? አስደነገጣችሁኝ። ዋርኒንግ የተሰጠ ይመስለኝ። ሁላችሁም ሼር ዲዩት ሪፖስት እና ኮፒ ሊንክ አድርጉ። እሺ ውዶቼ፣ ፒን ስለተደረገ ለእናንተ እዚህ ጋር ስታጡት ነው። ይኸውላችሁ እዚህ ጋር ነው ያለው። ይኸው አቡ አንድ ጋር ልጨምርሽ፣ ይቅርታ። እሺ ማነው ወንድሜ? አሁን ቅድም ንጉስ ያልኩሽ ልጅ ይሄ ብሩ ምንድን ነው ፍቄ ነኝ አሜሪካ ብሎ ስጫወት የነበረው ልጅ ማለት ነው። ባልየው ሲያወራው ነበር የነበረው። ከዛ ይሄ 6 ወር ላይ ቼኩን አልሰጥ ብላው ጠፍታበት መሰለኝ። ስጠፋበት ፍለጋ እኔ ቤት መጣ ንጉስ ትልቅ። አረ ባልየው ፍቃዱ የሚባለው ባሏ። እሺ እኛ ቤት መጣ። ለካ ቀን በቀን ፌዴራል ይዞ በክትትል እፈለጋለሁ። እኔን አጭበርብሮ የጠፋኝ የመሰለው። ኦኬ ይህ ከራሷ እንደበቃ ቃል በቃል ያለኝ ነው። እግዚአብሔር ምስክሬ ነው። መምጣት ይችላል። አሁን ታርቀዋል። አሁንማ አላውቅም እንትናቸው። ከዛ በኋላ ከአንድ ትልቅ ስም አልጠራም ትልቅ ባለስልጣን ጋር አብረው መጡና ኮማንደር ነው የፌዴራል እያንዳንዱ ነገር ጠይቆኝ። ከዛ ፍቄ ማለት እኔ ነኝ። በስልክ የምታወሪ አንተ ነበርክ? ኧረ እኔ ብቻ አላውቅም። አንተ ፍቄ አይደለም? አይደሉም። አሜሪካ የምትኖረው አንተ አይደለም? አይደሉም። እኔ ለመጀመሪያ ዱባይ መጥቼ የማውቀው ዱባይን ነው። ከዛ ይሄ ትልቁ ኮማንደር የምልህ ሰውዬ እንባ አንቆት በእንባ አለቀሰ። እግዚአብሔር ምስክሬ ነው። አጭበርብሬ የጠፋው መስሏቸው በቃ እኔ ላይ የማይሰራ ሴራ የለም። ቀን በቀን የማይፈልገኝ ፌዴራል የለም። እና አንዴ ብዙ ጊዜ አሁን ዱባይም እዛም ወጣ ገባ ስለምል አልተገኘሁላቸውም። በፎቶ አያውቁኝም። እና ይሄን ሁሉ ተደርጓል። ይሄ ሁሉ አድርጋለች። ይሄ ሁሉ ጌምስ የነበረው ንጉስ ነው። ከዛ በኋላ መጥተው ቁጭ ብለን ከእሱ ጋር ብዙ አወራን፣ ተጫወትን። በጣም አዘነልኝ። አብረን ቁጭ ብለን ውስኪ ጠጣን። እኛ ቤት ተቀምጠን ፎቶ አለኝ። በጣም ገርሞኝ ማለት ነው። ከዛ ሲያገኙኝ ታውቀኛለህ እንዲ አለኝ። አላውቅህም አለኝ። ብዙ ጊዜ እንደዚህ ሚዲያዎች ስላልሆንኩኝ እኔ እንጃ ቲቪ ላይ ምንድን ነው እንዲህ ሚዲያ ላይ ምናምን ብያው ቀለል አድርጌ ስፎግረው ቤቴን የገዛኝ እኮ እኔ ነኝ አለኝ። እግዚአብሔር መሰከሬ ነው። የገዛው ቤት የኔ ነው። ፍቄ ማለት እኔ ነኝ፣ ፍቃዱ ማለት እኔ ነኝ ብሎ ተዋወቀን። ብዙ አምሽተ ብዙ አውርተ ሊያግዘኝ ነበረ አላማው ግን። ከዛ በወሬያችን ማላ የሆነ ቮይስም አለ መላክ እችላለሁ። ምን አዲስ ነገር አለ እያለ ቼክ ያደርገኛል። እኔ ዘጋሁት የሆነ ጌም እንዳለ ገባኝና እሷ ልካውስ ቢሆን ከእሷ ጋር ተባብሮስ እኮ ተልኮማ ነው ተልኮማ እንደሆነ በኋላ ገባኝ። ከዛ አሁን በምን ያህል መንገድ የምታወሩት አለኝ። በፈለጋቸው መንገድ ማውራት እችላለሁ አለኝ። ለምሳሌ ሲለኝ አይ 6 ወር ማኔጀር ነበረች፣ ስታስተዳድሪ ነበረች፣ ሰራተኛ ነች፣ አሰርክባኝ ትሄዳለች ነው ያልኩት። ከዛ ቀን በኋላ ደውሎልኝ አያውቅም። እሱ አስፈራርቶ ዝቶን ብሩ ሰጥቷል መሰለኝ። ከፍለዋለች። ከከፈለችው እሱ ብሩን ከተረከበ ምን አገባው ስላንተ? ከዛ ቀን በኋላ ደውሎልኝ አያውቅም። ህሊና ቢኖረው ግን እሱ ላይ የደረሰው ክህደት አንተ ላይ ስለደረሰ ያግዝክ ነበር። ግን ምንም ቢሆን ባል ስለነበረ በጣም ያሳዝናል። በእውነት ህሊና ያለው ሰው ይጥፋ እንደዚህ። በጣም ያሳዝናል። የልጅቷን ቲክቶክ ፕሮፋይሉ አላክልኝ በአረቡኛ ለዱባይ ምግብና ቁጥጥር ቢሮ ቪዲዮ ይሰራበት። እኔ ከኔ የሚጠበቀው ሰራለሁ። ጋይስ እናንተ ሼር ዲዩት ሪፖስት አድርጋቸው እንዲደርስ ማድረግ ነው። የምር መጋለጥ ነገር እንዲህ ሰው እስከ መቼ ይሞት? ሲዘገንን ጋይስ ስጋት በሉን ብታዩ ስጋ ትጠላላችሁ።
አቡ ልኬልሻ ልጅቷ የተበዳዩ። እሺ ሁላችሁም እንትን በሉ ጋይስ፣ ላይቭንም ኮፒ ሊንክ አድርጉት። እሺ ሪፖርት እንዳያደርጉ ቪዲዮውን ሁላችሁም ሼር ዲዩት ሪፖስት አድርጉት። ሁላችሁም እየገባችሁ ቪዲዮ እንዲደርሳትና እንድትመጣ በዋትሳፕ እና በዳይሬክት ኮል ካልመጣች ቪዲዮ ሲደርሳት እንድትመጣ ሁላችሁም ሼር ዲዩት ሪፖስት አድርጉት። የሰጠውትን ኮድ ስጣት። እሱን ስትጽፍ አሁን ሞዴሬተሮች ኢንቫይት ያደርጓታል። እሺ እናት እሺ። ቴሌግራምሽን ልቀቂ። አዎ ቴሌግራም ላይ ልኬው፣ ግን ቮይስ አላስቀመጥኩም። ቮይስ ላስቀምጥ። ሰላም ጤና ይስጥልኝ። ሰላም ነው። እንዴት ነሽ? እንዴት ነሽ ሀቢባ? እናለን። ሁሉ መልካም? ሁሉ ሰላም ነው። አንቺ ጋር ሁሉ ሰላም ነው? ሁሉ ሰላም አልሐምዱሊላህ። እሺ ምንድን ነው የገጠመሽ? እኔ የገጠመኝ ከመጀመሪያው ስጀምርልሽ የፍቄ አሁን የሀረር ሰንጋ ተብሎ ይህን ሬስቶራንት ሼር አድርጎ ወይም ገዝቶ የገባው ሬስቶራንት የኔ ሬስቶራንት ነበረ። ማስረጃ የፈለግሽው ማስረጃ የምጠይቅኝን ማስረጃ ማቅረብ እችላለሁ። እዚህ ዱባይ ሀገር ላይ ኬዝ ከፍቼ ከስሻቸው ከአንዴም ሁለቴ ተፈርዶልኛል። እሺ ስሙ ምን ነበር አንቺ እያለ ሬስቶራንቱ? የኔ መጀመሪያ የከፈት ነው ላሊበላ ሬስቶራንት ብለን ነው መጀመሪያ ቤቱ። መጀመሪያ ሬስቶራንቱ ስሙ ላሊበላ ነበረ። መጀመሪያ ሬስቶራንቱ ላሊበላ ነው። ሁሉንም እልክልሻለሁ፣ ኢጃሪውንም፣ ላይሰንስ ነምበሩንም ኤቭሪቲንግ እልክልሻለሁ። ከዛ ላሊበላ ሆኖ በነበረ ሰዓት ሬስቶራንቱ የሁለቱም ስም ፍቃዱ ነው። ይሄም አሁን ፍቃዱ ነው። የዚች የሰላም ባለቤትም ፍቃዱ ነበር መጀመሪያ። እኔ ፐርሰናሊ ፍቃዱን አላውቀውም ነበረ። በዛ ሰዓት እሱ ይሄንን ላሊበላ ሬስቶራንቱን ተከራይቶ ቤቱን ጀምሮት። የትኛውን ፍቃዱ ነው ፐርሰናሊ ማታውቂው? ይሄንን ፍቃዱ ፍቄ ቁርጡን ነው ወይስ የሰላምን ባለቤት? ይሄ ጭራሽ አያውቀኝም፣ እኔንም አላውቀውም። የሰላምን ባለቤት ፍቃዱ መጀመሪያ ቤቱ የእሱ ስለነበር ነበር አላውቅም ነበረ። የሚተዋወቁት ከማን ጋር ነው? ከእህቴ ጋር ነበረ። ከዛ እኔ እዚህ ሀገር ላይ ቆይቻለሁ፣ እሱም ቆይቷል በጣም። አሁን ያልኩሽ የሰላም ባለቤት ፍቃዱ ገና እዚህ ሀገር ሲመጣ ነው ከእህቴ ጋር የሚተዋወቀው። እሷ ኢንተርኔት ቤት ነበራት፣ እዛ ኢንተርኔት ቤት እየሄደ ሲቀመጥ ከወንድሜ ጋር ምናምን ነው የሚተዋወቁት። ታሪኩ እንዳያንዛዛ ላሳጥርልሽ። ከዛን የሆነ ታይም ላይ ስራ መስራት እፈልግና እህቴን እንደዚህ አይነት እንትን አለኝ እና ምን ልስራ፣ ምሰራው ነገር ቸግሮኛል ስላት፣ እሱ ደግሞ በመሀል ይሄ ላሊበላ የሚባለውን ሬስቶራንት ቤቱን ተከራይቶ ምናምን ሴታፑን ጀምሮት፣ ግን ፋይናንሻል እጥረት ነበረበት እና መጨረሻ አልቻለም ነበረ በዛ ወቅት ማለት ነው። ከዛ እኔም ለእሷ ሄጄ ምን ልስራ ስላት እሱም ነግሯት ስለነበረ እንዲህ አይነት ልጅ አለ። ይቅርታ ውዴ፣ ቪዲዮ ልታበሪ ትችያለሽ? ቪዲዮ ግዴታ ነው ያ፣ ምክንያቱም የሰው ስም እያነሳን ስለሆነ እፈራለሁ። ግን ችግር የለብኝም ባበራም፣ ግን እፈራለሁ። ምንድን ነው የምትፈሪው? የሰው አይን ፋይን ትፈራለች ውዶቼ። ማለት ማንም ሰው መጥቶ እልክልሻለሁ የምጠይቂውን ማስረጃ በጠቅላላ። ደግሞ የሚያውቅና የሚሰማ ደግሞ ያውቀዋል የማወራው ነገር በጠቅላላ ማለት ነው። እሺ ግን የሆነ ግዴታ የሚሆንበት ሰዓት ላይ ስመጣ አበራለሁ። አሁን ግን ይለፈኝ። ከዛ እሷ
እንትን አገናኘችን ማለት ነው። ከዛ ባለቤቴ ጀማል ይባላል። ቤቱን እንየው ተባለ። ሄደን ስናይ ቤቱ ላይ 1 ሚሊዮን ነው ያፈሰስኩበት አለ። አልተከፈተም ብዬሻለሁ። ምንም የለውም። ጀስት ባዶ ቤት ግን በቃ ባዶ ቤት ምንም እቃ ሳይገባበት ባዶ ቤት ግን ለሬስቶራንት የሚሆን የለም። ላይክ የኪችን ሴታፖች ምናምን እንጂ የኪችን እቃ ምንም የለውም። ቤት ውስጥ ወንበር፣ ጠረጴዛ ምንም ነገር የለም። በቃ የፊኒሽንግ ስራ ብቻ ነበር የሚቀረው ማለት ነው። እና ከመጀመሪያ 1 ሚሊዮን ድርሃም ነው ብር ነው። አረ ድርሃም እንዴ ሀቡ 1 ሚሊዮን ድርሃም ዲኮር ሳይደረግ እቃ ሳይሟላ እንዴት 1 ሚሊዮን ድርሃም? ለክራይ ብቻ ነው የተከራዩ ነው። ከተከራዩ እሱ አፈራርሶ ነው በራሱ እንትን ያለው እና ቪዲዮ አሳየን ለኛ። ይሄ በቃ የተቆፋፈረ ቤት ምናምን ሰራተኞቹ ሲሰሩ ምናምን የነበረውን ነገር አሳየንና ይህን ያህል ነው የፈጀሁበትን ይሄ እቃ ምናምን የገዛበትን ለዚህ ለሴታፑ ምናምን የሚሆን እቃ የፈጀበትንም እያንዳንዱ ነገር እንትንላቸዋለሁ። 1 ሚሊዮን ነው የፈጀሁትኝ። እናንተ ሼር የምትገቡ ከሆነ 50%። ከዛ ሁለታችንም ማናጀር እንሆናለን ማለት ነው። ገባሽ አይደለ? በሼር ሲሆን 50% ነው የምትሆኙ። ላይሰንሱ ላይም የሁለታችንም ስም ይካተታል ማለት ነው። የማንና የማን? ያንቺና የሱ? የፍቃዱና የኔ ግን የኔ ሳይሆን የባለቤቴ ስም ነው እዛ ጋር የተጻፈው ጀማል ሁሴን። እልክልሻለሁ ሁሉንም ማስረጃ፣ ችግር የለውም። ከዛ ጀማል ሁሴንና ፍቃዱ ግን ማወራው እኔ ነበርኩኝ የዛኔ። ገባኝ። እናንተ ስንት ብር ሼር አድርጋችሁ ልትገቡ የተስማማችሁት? 500,000 ምክንያቱም እሱ 1 ሚሊዮን ነው ያፈሰሰበት። እኛ 500,000 እሱ 500,000 ይሆናል ማለት ነው። ያንን 500,000 ሰጥተ ነው ማለት ነው እኛ የምንገባው። ከዛ ኦፍኮርስ አንቺ ሌባ ካልሆንሽ ትጭበረበር ያለሽ ብለሽ አታስቢም። ሰው በጣም እናምናለን። እኔም ሆንኩኝ ባለቤቴ እንደዚህ አይነት ነገር ኤክስፔሪንስ የለንም። ለመጀመሪያ ጊዜ ነው እዚህ ሀገር ላይ የሆነ ነገር ከፍተን ለመስራትም ስናስብ ሼርም አድርገን ከሰው ጋር ስንገባ 250,000 ድርሃም ካሽ ነው የሰጠነው። እንደዚህ ካሽ ማለት ነው። መጀመሪያ ጠበቃ ምናምን ራሱ ስናናግር ሳቁብን። ለምን የት ነው የሰጣችሁት ምናምን ስንባል መኪና ውስጥ አለን። ደግሞ እኔ ነኝ ወይ ስጠው። ያሳዝናል። የልጁ አወራር እህቴ ራሱ እንዴት ቼክ ሳትቀበሉ እንዴት ኢማራት ላይ በካሽ 500,000 ድርሃም ግማሽ ሚሊዮን ብር 250,000 በካሽ ይገባል። ልጁ ራሱ አሁን እሷ ስለካደችው ቢጠራ ራሱ መቶ ራሱ ይነግርሻል። በካሽ አቡ ወላሂ ለአዚም ካሽ 250 ድራሽም 1 2 3 ብለን ቆጥረን ደግሞ ምን እያስነኳችሁ ነው? ምንድን ነው በካሽ አንቺ ያወራ ሀቡ ልጁ በቃ ያሳዝናል። ደግሞ እኔ ነኝ ባለቤቴንም እዚህ ውስጥ የከተኩት። በጣም ያሳዝናል። ስጠው በቃ ስጠው። እህቴ እንዳሰጡ ካሽ ብሰጡም ስጡ፣ ግን እንትን ቼክ ተቀበሉ፣ ቼክ ጻፉ ምናምን እያለች እንዳልኩሽ ኤክስፔሪንስ የለኝም እኔ። ባለቤቴም እንደዚያ ነገር ኤክስፔሪንስ የለውም። በዛ ላይ ብዙ ጊዜ አስበሽ ምታቂ ከሆነ ቢዝነስ የሚሰራው በእምነት ነው። ማንም ሰው የሚሰራው በእምነት ነው። ይሄ ነገር ይመጣልን ብዬም እኔም አላሰብኩም። የ3 ልጆች እናት ነኝ። እሱን እንትን ስል 3ኛ ልጄን እርጉዝ ነበርኩኝ ያንን ሬስቶራንት ስንከፍት። ከዛ ምን አለፋሽ 250,000 ካሽ ሰጠነውና የቀረውን 250,000 እንደነገርኩሽ ቤቱ ባዶ ነው። እንዴት ነው አዲስ ቤት ስትከራይ ባዶ ነው። በቃ ምንም እቃ የለውም ምናምን የተወሰነ እሱ ፔመንቶች የከፈላቸው ነበረ። እነዛ እንደውም የቀሩን 250,000 እነዛ እንደውም ፔመንቶች እንትናልንበት ደራገን ማርት ምናምን እየሄድን ቴብሎቹን አመጣን። ቴብሎቹ አሁን ፍቃዱ እየሰማኝ ስለሆነ አሁን አንተ ቤት ውስጥ ያለው ቴብል፣ አንተ ቤት ውስጥ ያለው እያንዳንዷ ነገር የኔ ላብ ጠብታ ነች። እያንዳንዱ ነገር እሱም ሲገዛ እሱም አዲስ ቀይሯል እኮ እሱም ሲወስድ ቀየረው እንዴ ደርሼ አላውቅም። ሶሪ ግን የዛኔ መጀመሪያ እሱ ሼር ሲገባበት የነበረው ግን ቤት ግን ሴታፕ እንዳለ የኔ ነው። ወንበሩ ብት ቴብሉ ብት አፕ ኤንድ ዳውን ነው እኮ ሼር ገብቶ አይደለም ማሪ 2 ሚሊዮን ድርሃም ገዝቶ ነው ቤቱ። እናንተ ሼር ገብታችሁ ነው እንደውም ሼር ነው እሱ ገዝቶ ነው። እሺ ኦኬ ሼር ገብቶ ነው ሲባል ስለሰማው ነው አላውቅም። እሺ ሶሪ በጣም ከዛ ቤቱ ዳውን እና እንትን ነው አፕ ኤንድ ዳውን ነው። ላይክ ምንድን ነው የሚባለው ፎቅና ምድር ነው የሚባለው። የፎቁን ሺሻ የሚጨስበት ምናምን ያደረግ ነው ብታይ በሶፋ በምናምን ይሄ በአርቲፊሻል ግሪን ምናምን አድርገን በጣም አሳምረ ነው ጁስ ሰርቭ እንዲደረግ ምናምን ተደርጎ። የታችኛው ደግሞ ላይክ ኖርማል ሬስቶራንት ነው። ምን አለፋሽ በቃ ልጆቹን ራሱ ከኢትዮጵያ ወደዚህ ለማምጣት የሚሰሩትን መከራ አይተን መጣ። እንቺ ሰላም የምትባለው ላይክ አርክቴክቸር ምናምን ነገር ናት። ላይክ ዲዛይን ምናምን ነገር ትሰራለች።
እሷ የተወሰኑ ዲዛይኖችን እንትን ምናምን እዛ የሀበሻ ነገር የሚሰቃቀል ምናምን ነገር እንትን አለች። ይሄ እንደዚህ ቢሆን አለች። እህቴ በጣም ሰፖርት አደረገኝ ነበረ። ናይፍ ምናምን ሄደን መጋረጃውን እንትን አለን። በቃ ሳሳጥርልሽ ቤቱ ተከፈተ፣ ተመረቀ። በቃ እንደነገርኩሽ 250,000 ድርሃም ካሽ ነው የሰጠሁትኝ። በመሀል የቤት ኪራይ የሚከፍለው አቶ 30,000 ድርሃም ሰጥቼዋለሁ። ካሽ የወሰደውን ነው የምልሽ። በአጠቃላይ 280,000 በካሽ 280,000። የቀረውን ግን ሬስቶራንቱ ላይ ነው ያፈሰስ ነው። ላይክ እቃ ባዶ ቤት ስለነበረ እቃ ነው የገዛንበት። ከዛ ስትጀምሪ ኦፍኮርስ ይሄ እንትን ምድር የሚባለው ፒቲካሽ የሚባል ነገር ታስቀምጫለሽ። ራይት ግብአት ምናምን የምትገዥበት አለ ምናምን ምን አለፋሽ። በቃ ከሹካ ከማንኪያ ከምናምን ሳይቀር እያንዳንዱን ነገር እኔ ፍቃዱ ባለቤት የሆነን ያደረግነው የማይካር ነገር። እሱም በጣም ደክሞበታል ፍቃዱም ራሱ ማለት ነው። ቢክደንም መጨረሻ ላይ መጀመሪያ ላይ እሱ ለፍቶበታል። እንቺ ሰላም ተብዬዋ ሲመረቅ ነው የመጣች የእሱ ሚስት ማለት ነው። ከዛ በፊት አልነበረችም። ከዛ እሷ መጣች ምናምን ከባለቤቴ ጋር በአሰራሩ እንትን አላሉ፣ አልተግባቡም። እሱ ፍቃዱ ምንድን ነው የሚፈልገው? እየመጣ ጓደኞቹን እየጋበዘ ምናምን አስተዋውቃለሁ ምናምን። የመጀመሪያ የሀሳብ ቅራኔ የመጣበትን ነው የምነግርሽ። ባለቤቴ ደግሞ ገና አዲስ ሬስቶራንት ስለሆነ ሁላችንም ሰውን ብንጋብዝ እኛም ብንበላ እየከፈልን እንትን እንበል የሚል መጣ። ጸባቸው በዛ 1-2 መባል ተጀመረ ማለት ነው። ገና መቼ ላይ መሰልሽ የከፈት ነው? ለኒው ይር ዲሴምበር ላይ 2020 ነው 2021 ቀኑ ሁሉ ጠፋብኝ። ግን ኢትስ ኦኬ ላይሰንሱ ምንም ኤቭሪቲንግ ስላለኝ እልክልሻለሁ በውስጥ ማስረጃ። ከዛ ተከፈተ። በቃ ሲከፈት እኔ ራሱ የእኔ ባለቤት ሚስት አልመስልሽም። በቃ ፍቃዱን ሰፖርት እያደረኩ ተው ፍቃዱ እንደዚህ አይሆን፣ ተው እንደዛ አይሆን፣ ተው እንደዚህ ይሁን እየተባለ ምን አለፋሽ ብቻ በቃ አልተስማሙም። እኛ ወደ ህግ ሄድን። ወደ ህግ ስንሄድ በቃ ሬስቶራንት ተዘጋ። የትኛው ሬስቶራንት? ላሊበላ የነበረው ስሙ ማለት ነው ተዘጋ። አልተግባባንም። ይዘጋ ተባለ፣ ተዘጋ። ልጆቹን አኮሞዴሽን ምናምን ተከራይተንላቸው ስለነበረ መተው አኮሞዴሽን ተቀመጡ እነሱ። ከዛ እሱም መግባባትና በቃ እንትን ማለት ስላልቻሉ ወደ ቤቱ ወደ ሀገሩ መሄድ የሚፈልግ እዚህ ውስጥ የሚሰማኝም ሊኖር ይችላል። ወደ ሀገሩ መመለስ የሚፈልግ ወደ ሀገሩ ተመለሰ። ከኛ ሰላተኞች ውስጥ የነበሩት 2 ይሁን ምናምን ደግሞ ሌላ ስራ አግኝተው እዚሁ ገቡ ማለት ነው። እዚሁ ኢምራት ውስጥ አንዱ እዚህ ይለኛል ካልዲስ ነው የገባው ከሳራ ሀበሻ ይሄ አለ ሀበሻ ምናምን የሚባል ጋር እንትን አለ ካልዲስ። አንደኛው ልጅ እንደውም የኛ ዌትረስ የነበረው እዛ ነው የገባው። እዛ ገባ። ሌሎቹ ተሳፈሩ። ከዛኛ በመሀል በህግ ይዘነው ስለነበረ ጠበቃችን ምን አለን፣ በቃ ከዚህ በኋላ እናንተ እንዳትሄዱ 50% ስለሆናችሁ ከስር ያለው ምናምን ቢል ሬስቶራንቱ ከሰረ ከተባለ 50% ስለሆን ማናጀር ስለሆንሽ በቃ ከሰረ ነው። ገባሽ አይደለም? ብቻ በቃ እንዳትሄዱ ምናምን ተባለ። አልሄድንም እኛ። ከዛ በኋላ ግን ቁልፉ ነበረ። ከዛ የሆነ ሰዓት ላይ ላሊበላ የሚለውን እንትን አውርደው በገና የሚል እንትን ሲሰቅሉ ተደወለልንና ሄድን። እዛ አካባቢ እኛን የሚያቀን ሰው እኔም ባለቤቴም ጡል ብለን ስንሄድ እንትን እህቴንም ጠራናት፣ መጣች። ላሊበላ የሚለውን አውርደው በገናን ይሰቅላሉ ማለት ነው። ከዛ ባለቤቴ እናንተ ምንድናችሁ? ማናችሁ? ይሄ የኔ ሬስቶራንት ነው፣ ምን ስለሆናችሁ ነው እንትኑን ታፔላውን የምታወርኩት ምናምን ሲባል ባለቤቱ ነው አውርዱ ያለን ብሎ አለ ማለት ነው። የሚሰሩት እንትኖች የሌላ ጋር ዜጎች ናቸው። ከዛ ነው እንትን አትሉም ማለን። በገና የሚለውን ኦልሞስት ለጥፈውት ነበረ። ቀዳደን ጣል ነው፣ ሰባበር ነው። ግማሹ ሙሉ አላለቀም ነበር። እታች የነበረውን ይሄ በገና ሊባል እንትን የነበረውን ሰባበር ነው። ስንሰባብረው ፍቃዱ መጣ እያበደ መጣ። ፖሊስ ጠራ። እንደነገርኩሽ እኛ የተጀመረ እንደዚህ ኪራዩ ምናምን የነበረው የዛኔ በፍቃዱ ነው እንዳልኩሽ። ቤቱን የያዘው መጀመሪያ እሱ ነው። ለካ ግን ሼሪንግ ስትገቡ ታዲያ ቀይድ መንሻ ወይንም ላይሰንስ ላይ የሁለታችሁም ስም አይደል እንደሚጻፍ አለ። እልክልሻለሁ። ይኸውልሽ ባለቤት ነን ሀቢባ፣ ባለቤት ነን ግን ፍቃዱ ነው። የሪል ስቴቱን ባለቤት የሚያውቀው ፍቃዱ ነው። ቦታውንም የሚያውቀው ፍቃዱ ነው። አሁን እኮ ልመጣልሽ ነው የቱ ጋር ትሪክ እንደተሰራ እኛ የምናውቀው። እስከዛ አማርኛ ማንበብ ትችያለሽ አይደል? እኔ እችላለሁ። የትኛውን ላንብበው? ያው ኮመንቱ እንዳለ ታይም ሲወጣው ነው። እዚህ ጋር ያለ 12,500 ህዝብ ሀገራ ይፈልጋል። ታብራ
ቪዲዮ እንድታበሪ ይፈልጋሉ። ምክንያቱም እዚህ ቤት ማንም ሰው መጥቶ ምንም ነገር አይመስያቸው ነው። እሺ አይ የቴክኖሎጂ ነገር። ቆይ ሼል አላረኩም። ሼል አላርክ ባርግና አንዴ ጠብቁኝ። በቃ ሚዩት ላርክ እና ላለብሼ ልምጣ። እሺ ሂጃብ አርጋ ትምጣ እንዴ። ከህዝብማ ማን ይበልጣል? ወይኔ ግን እዚህ ምድር ላይ ግን እንደ መካድ ከባድ ነገር አለ። አቡ አቤት። አንድ እህታችን አለች፣ ኮድ ልክልሻለሁ፣ እሷንም አስገቢልኝ። እሺ እናቴ እኔ ውድ እህት ውዶቼ፣ ቪዲዮውን ሁላችሁም ሼር ዲዩተር ሪፖስት እያደረጋችሁ ነው። ሰላም ጋር አልደረሰም እስካሁን ቪዲዮ። ፎቶዋን አላየችውም? አድርሱላት እንጂ ምን እየጠበቃችሁ ነው? ፒን ስላደረግኩት ጠፍቶባችሁ እንዳይሆን። ከዛስ ምን ነገር እኔ ልጋብዝሽ? እኔ ስጋብዝሽ ተርኖ የሚለውን ኪ ጋበዝኩሽ። መጣዊኝ ከፈተ። እንግዲህ 13,000 ህዝቦች አላችሁ፣ የምታውቁኝም ትኖራላችሁ ዱባይ ላይ። ሁላችሁንም ሰላም ብያለሁ። አሁንም የሬስቶራንት ባለቤት ነሽ? ከጀርባሽ የሬስቶራንት ዲኮሬሽን? አረ የቤቴ ዲኮር ነው። ከስራ መጥቼ ዳይኒንግ ቴብሉ እንትን ነው የክትፎ ጣባ ምናምን ጌጥ መሰለኝ። አይ የግድግዳ እንትን ነው፣ ብለርድ ነው። ካሜራሽን አጭ ትለኛለች እህቴ። አሁን እታያለሁ። አሁን ጠርቷል። እሺ ኬኒ ግድ ንግስዋን ቆይ አንዴ ላውራና እመጣለሁ። ይቅርታ ልጆች ያላስወራ አሉኝ። ቆይ ቦታ ልቀይር። ቆልፊልኝ በቃ እሱ ታቡ ይሰማል? አሁን እናቴ ይሰማል። ውይ በደቀ ይቅርታ እንግዲህ ልጅ ያለበት ቤት ሆኖ ነው። ከዛ ምን ላይ ነበር ያቆምኩትኝ? በቃ መጣላት ጀመሩ እነሱ ሁለቱ ማለት ነው፣ ፍቃዱና ባለቤቴ። ባለቤትሽ መጣ፣ እናንተ ባነሩን እየተሰቀለ የነበረውን ሰባበራችሁት። ባለቤት ፍቃዱ መጣና ከባለቤትሽ ጋር ጭቅጭቅ ፈጠረ። ፖሊስ ጠራ። ፖሊስ መጣ። ማነህ አንተ አለው። ደግሞ የዚህ ሀገር ፖሊሶች ታውቂያቸዋለሽ፣ ላይክ እንዴት ተደረበሽ ምናምን ማውራት አትችም። እሱ ያውራ ምናምን ነው የሚሉሽ። እሱ ደግሞ በደንብ ንግግርም አይችልም። ከዛ ባለቤት ነኝ አለ። ስንሄድ ብዙ ጊዜ ይህንን ጡል እንትን በቃ እያንዳንዱ የነበረው ሁሉን ነገር በፋይል ይዘነው ስለነበረ ፋይሉን እያያዝን ነው የምንሮጠው እንዲህ አይነት ነገር ሲፈጠር ማለት ነው። ከዛ መኪና ውስጥ ነበረ። ማነህ አንተ? ምንድን ነህ? ባለቤት ነኝ። ፍቃዱን ባለቤት ነኝ። የሰላም ባል እያልሽ አውሪ። ለምን ይህም ፍቃዱ ስለሆነ እሱ ፍቃዱ እየመሰላቸው ነው። የሰላም ባል እሺ፣ የሰላም ባል ፍቃዱን ባለቤት ነኝ አለ። እኛም ባለቤት ነን አለን። ማስረጃችሁን አምጡ ሲባልልሽ እሱ ከጎናችን ካዛ የሚባል እንትን ነበረ፣ የሺሻ ቤት አሁን ይኑር አይኑር አላውቅም። ካዛ የሚባል ሬስቶራንት የሺሻ ቤት የተከፈተ አለ እና የእኛ ሱቅ ነንበር እና የእነሱን ሱቅ ነንበር ስዋፕ አድርገውት
ይሄ ኢጃሪ የምታወጭበት ቴናንሲ ኮንትራክት የምታወጭበት እሱ ነው የሚያውቀው። እሱ ነው የተከራየው ይችላል። ከእሱ ሄዶ አዲስ ቴናንሲ ኮንትራክት አጽፎ ዱባይ ኢኮኖሚ ሄዶ ላይሰንስ አውጥቷል በአንድ ቤት። ከዛ እኛም ስናሳይ ባለቤት ነን የዛው ቤት ማለት ነው። እነሱም ሲያሳዩ ባለቤት ናቸው። ከዛ ፖሊሶቹ ምን አሉ? ኬዝ ከፍታለው አለ እሱ። የከሰሩብኝ የሰባበሩት ኦልሞስት ወደ 5,000 ድርሃም የእኛን 500,000 አጥፍቶ እንግዲህ እሱ የ5,000 እንትን ነው ብሎ የሰባበሩት የ5,000 እንትን ነው። ስለዚህ ኬዝ ከፍታለው አለ። ሄዶ ሙራቃባት ኬዝ ከፈተ። ፖሊሶቹ ግን እኛን ምን አሉን? እናንተ እስካሁን ላይሰንሳችሁ አክቲቭ ለሆነበት ሂዱና ከኢኢዲ እንትን ይዛችሁ አክቲቭ የሚለውን ይዛችሁ ሂዱ ተባለን። እኛ ማመን ያቃተን እንደነገርኩሽ ኤክስፒሪየንሱ የለንም። በአንድ እንትን ውስጥ እንዴት 2 ላይሰንስ ይወጣል? እኛም ላይሰንስ አለን፣ እሱም ላይሰንስ አለው። የእሱ ላይሰንስ በገና ነው የሚለው። ባለቤቱን ማን አድርጎታል? ሰላም አድርጓታል። የዛኔ በገናን ሲያወጣ በማን አውጥቷል? በሰላም ዊችስ ኤቭሪቲንግ ለባለቤቱ ትራንስፈር አድርጎ ማለት ነው። ደነገጥን። ከዛ ለፖሊሱ ነገረው። ስታስበው ይሄ ሰው እኛ ጋር ሼር የሆነ ነው። ይኸው ፍቃዱ ለሜነ ነው ምናምን ነው ጀማል ሁሴን አሊ። ይኸው ስታስበው የከሰረ ሰው ይሄ ከእኛ ጋር ሼር የሆነ ሰው እንዴት ተወክዬ ነው ብሎ ወክላኝ ነው የሚለው። እሱ ያንን ሬስቶራንት የሌላ ሰው ነው እንግዲህ ተሽ ባለቤቱ ናት ብለን ስንል ነው ባለቤት አይደለችም፣ እኔ ተወክዬ ነው። ስለዚህ የሰው ንብረት የመጠበቅ እንትን አለብኝ ነው ብሎ ያለው ማለት ነው። ከዛ እንዴት ከኛ ጋር እንደዚህ 50 የሚሰራ ሰው እንደዚህ